ፍቅር ስንገባ ይዘን ፍቅረኛ ሄይ ምን አሉ ለብሩ ብላ አወሩ ሰው አስከፍቶን እኛም ቢከፋን ሄይ ምን አሉ። ይሄ ማለት ነው የምር ድሮን ከመወርወር አይተናነስም። ሀይሚ የእውነት ድሮን ነው የወረወርሽብን። ለነገሩ ሳይ ደግ አደረግሽ። አንዳንድ ያላርፍ ያሉ ሰዎች አሉ። አንዳንድ ምንም ያልበላቸውን እከክ ፎክተው ሊሞቱ ያሉ ሰዎች አሉ። ፎክተው ሊሞቱ ነው ያልበላቸውን እከክ አልኳችሁ። እንደ ፎክተው ምንም በማይመለከታችሁ እከክ አትፎክቱ ብያለሁ። አትፎክቱ እኔ ተናግሬያለሁ። እሷ ዝም ትልትልና ማለት ነው አድብታ የሆነ ሰዓት ላይ ነው መታ ማለት ነው ፈንጂ ወርወራ የምትሄደው። በቃ ቡም አድርጋ የምትሄደው የሆነ ሰዓት ላይ ነው። እና በጣም የሚገርመኝ ነገር የምትናገራቸው ነገሮች ራሱ በቃ ጊዜዋን የጠበቀች ቡሩ ነው የምታደርገው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝዝት ተረፍረፍረፍ ይበልልኝ የኔ ውዶች፣ የኔ ምርጦች እንዴት ናችሁልኝ? ያው ሰሞኑን በጣም ዩቲዩቤን ጣል እያረኩት ነው። ከዚህ በኋላ ግን ማለት ነው ከጧት እስከ ማታ ከዩቲዩቤ ላይ አልጠፋም። በእውነት እሰራለሁና እባካችሁ ሰብስክራይብ አድርጉኝ። ስወዳችሁን ለእኔስ ማናለኝ? ኧረ ሰብስክራይብ አድርጉኝ። እስከ ስደት ተመላሽ እህታችሁ ነኝ። ሰብስክራይብ አድርጉኝ የኔ ውዶች፣ የኔ ምርጦች። ሌሎቻችሁን አይደለም የማዳም ቅመሞች እባካችሁ ሰብስክራይብ አድርጉኝ። የእውነት ስወዳችሁ ሰብስክራይብ አድርጉኝ። ስወዳችሁ በቃ ሰብስክራይብ አድርጉኝ። እኛ ለማንም እንሆናለን፣ ግን ለእርስ በርሳችን አንደጋገፍም። እኔ የፈለጋችሁትን ሰው በቃ የሆነ ሰብስክራይብ አድርግ ብትሉኝ እኔ ምን አገባኝ? ከኪስ ያላወጣበትም ችግር ኢንተርኔት ለእነሱ ብያል ማ ሰብስክራይብ ባረግ ምን አለበት? እባካችሁ ሰብስክራይብ አድርጉኝ። እናንተም እባካችሁ የኔ ውዶች እባካችሁ በቃ እኔ እንደዚህ ሰብስክራይብ አድርጉኝ ብዬ ለምን አላቅም። የእውነት እኔ አልናገርም። ሰብስክራይብ ብዙ ጊዜ የምትከታተሉኝ ሰዎች ካላችሁ የምር እኔ ሰብስክራይብ አድርጉኝ ብዬ አልናገርም። ለምን በቃ ደስ ያለው ሰው ሰብስክራይብ ያድርግ ብዬ ማምን ሰው ነኝና ስለዚህ በቃ ሰብስክራይብ አድርጉኝ። እናንተ ማስጨነቅ አልፈልግም ማለት ጭቅጭቅ ምናምን አይደለም፣ ግን ሰብስክራይብ አድርጉኝ። በቃ በትትና እየጠየቅኩ ነው፣ በትትና ባክብሮት ማለት ነው። እና ሰብስክራይብ ላደረጋችሁኝ በጣም አመሰግናለሁ። ኮሜንት ላይክ ለምታደርጉኝም በጣም አመሰግናለሁ። የምር ለእናንተ ቃል የለኝም። በጣም ነው የማመሰግናችሁ። ግን ቻናሌ ምንም አልንፏቀቃለኝ ምን እንደሆነ አላውቅም። በቃ ምን አባቴ ላደርገው ጋይስ ማለት ወደፊት እኔ በጣም ብዙ ሰራበታለሁ ብዬ ያሰብኩት ስራ አለ። በቃ ሰራበታለሁ ብዬ አስባለሁ። ታውቃላችሁ የማዳም ቅመሞች፣ በዚህ አጋጣሚ አንድ ምክር ልምከራችሁ። ሀገር እስከምገቡ ድረስ እዛ ሆናችሁ ዩቲዩብ ክፈቱ፣ ቻናላችሁን አሳድጉ። ምሬ ነው። የማዳም ቅመም የተባላችሁ በጠቅላላ ማለት ነው ዩቲዩብ አይሰራም አትበሉ። ካደገ እውነቴን ነው የምላችሁ ከ3000 ከ4000 በላይ እይታ ካለው አንድ ቪዲዮ ቢያንስ ከ2 እስከ 3 ዶላር ይቆጥራል። እና እባካችሁ ስሩ፣ ዩቲዩብ ክፈቱ። ሀገር ገብታችሁ እኛ እንደሆነን መቼም ለማንም ነው የምንኖረው። ለማንም ጉልበታችን አቅማችን ለማንም እንኖራለን። እዚህ ከመጣን በኋላ ስራው አይሳካልን፣ ሁሉ ነገር ይፈርስብናል። እንደለመድነው እንደዛኛው አይሆንልንም። በዛ ላይ ለፍተን ጥረን ግረን ራሱ የልፋታችንን ዋጋን አናገኝም። በዛ ላይ በቂ እውቀት ስለ ንግዱም አይኖረንም። ኪሳራ ይመጣል። የመንግስት ግብር፣ የቤት ክራይ ይደርሳል። ምንም አይነት ገበያ ሳይኖር፣ ምንም አይነት ስራ ሳይኖር እንደገና ከሳስረን ስደት እንገባለን። ግን እንደ አማራጭ ደግሞ ዩቲዩብን እንያዘው ጋይስ። የማዳም ቅመሞች ዩቲዩብ ክፈቱ። የምሬን ነው። በጣም ጎበዝ ብዙ ታለንት ያላችሁ ሰዎች አላችሁ እና በጣም ብዙ ችሎታ ያላችሁ ሰዎች አላችሁ። መልካም ሰዎች አላችሁ እና በየሰው ቤት እየዞራችሁ ማሽቃበጥ ብቻ ሳይሆን ሰውን ማሳደግ ሰውን እንትን ማለት ብቻ ሳይሆን እናንተ ቻናል ክፈቱ እባካችሁ። የምሬን ነው። በቃ እባካችሁ ክፈቱ። እንደ አማራጭ ይሆናል፣ ስራ ይሆናል። ቢያንስ ለእጃችሁ ታገኛላችሁ በደንብ ከሰራችሁበት። ስለዚህ እርስ በርሳችን እየተደጋገፍን ተያይዘን እንስራ፣ ስሩ እላለሁ። እንግዲህ ወደ ቅመምዬ ስመለስ፣ ወደ ጨረቃዬ ስመለስ
ቲክቶክ አካውንቷ ላይ የሆነ ነገር ፖስት አድርጋለች እና የአንድ ቀውስ ልጅ አለች። በነገራችን ላይ እችን ልጅ ማለት ነው በጣም ነው የምትመቸኝ። የሆነ ደስ ትለኛለች። በራሷ ሞድ ነው የምትራመደው። ማንንም አታዳምጥም፣ ማንንም አትሰማምና ሰሞኑን እንደሚሆኑ ነገር ፖስት አድርጋ ነበር ነው ብዙዎች እየተቀባበሏት ነው። እና ሀይሚዬን ደግሞ ሰሞኑን ምን እየሰሯት እንደው ታውቃላችሁ? ምንም በማይመለከታቸው ምንም በማያገባቸው በጨዋነት አስተያየት መስጠት እየተቻለ ነገር ግን የምቀኝነትና የቅናተኝነት ጥግ። ቅናት በዚህ ምድር ላይ መቼም መድኃኒት የሌለው በሽታ ቢኖር ቅናት ነው አይደለ? እዚች ምድር ላይ መድኃኒት እስካሁን መድኃኒት ያልተገኘለት በሽታ ቅናት ነው። ቅናት ደግሞ በጣም ባለጌ ነው፣ በጣም መጥፎ። በቃ የማታስቡትን ነገር ነው የሚያሳስባችሁ። እና እንደምታዩት ሀይሚን ሰሞኑን ሲሰሯት የከረሙትን ስራ አይታችኋል። ሌላ ምንም አላደረጋቻቸውም። ቅናት በሽተኝነት ነው። እንግዲህ እግዚአብሔር ይማራችሁ። ሌላ ምንም ማድረግ አልችልም። ግን ምናሉ እነሱ ምናሉ ሰርተን ስንገባ ሹገር ጠብሳ ነው አሉ። ምናሉ ፍቅረኛ ይዘን ስንመጣ ለገንዘቡ ብላ ነው አሉ። እግዚአብሔርን በቃ ከሰሞኑ ጋር በጣም የተያዘን። ሀይሚን የማይሏት የለም። አታስከብርህም፣ አታከብርህም፣ እንደዛ አታረግህም ነው በቃ ሲሉባት የተዘቀዘቀ ትረግጣለች። ምን ታረግ? ምሽ ምን ትሆኑ? ብሩኬ እንደሆነ ከሷ ውጭ በጭራሽ የሚታየው ሴት የለ። አያያችሁ፣ አያቃችሁ፣ አይሰማችሁ። ምን እንደተስከመፈጠራችሁም አያቃችሁ። ትዝ አትሉት። ታዲያ እሷ ምን ታርግ? ይህ እኮ የሷ ችግር አይደለም። እሷ ብቻ ናት የምትታየው። እሷ ብቻ ናት ፍቅሩ። እሷ ብቻ ናት በቃ ያለችው። እሱ በቃ ከእሷ ውጭ ሴት አይፈልግም። በዛም አለ በዚህም አለ ምንም አለ አይሆንም ያለ እሷ ሀይሜን የሚያክል ሴት በጭራሽ አያገኝም። ወደፊትም ቅመም የሆነች ሁሉን ቻይ የኔ ሁሉን ቻይ ሀይሜ ምንድን ነው የምትሏት? በቃ ምን ታርግሽ? ስንቱን አላችኋት? በቃ ስንቱን አላችኋት? የድሮ ፎቶዋን እያመጣች የምታደርገው ማለት ነው። እስኪ እናንተስ? እህኜ እኮ ማለት ነው እያንዳንድሽ የድሮ ፎቶች ቢወጣ ንፍጥሽ እኮ በከንፈርሽ ላይ ወርዶ አገጭሽ ላይ የገጨ ነው እያንዳንድሽ ማለት ነው። የእሷ ምንም ያለባበስ ለውጥ፣ የፀጉር ስታይል ለውጥ ማንም በነበረበት አይቀጥልም። ልጆች ሁላችንም እንደዛ ነው። በቃ በአቅማችን በልጅነታችን የሚመጥነንን ነው የምንለብሰው። አሁን ደግሞ ሀይሚዬ ትልቅ ሰው ናት። የፀጉር ስታይል ይቀየራል፣ የፊት ስታይል ይቀየራል፣ የፀጉር አለባበሷ። ያን ጊዜም ሀይሚን የምታውቋት ዩቲዩብ ስትሰራ ነው፣ በፊትም አይደለም። እንደውም እኮ ካሁኑ እይታዋ በላይ የሀይሚ እይታ የድሮ እኮ በጣም እስከ 300 እስካሁን እስቲል እኔ ያየሁት 1 ሚሊዮን የገባ እይታ አለ እኮ ድሮ የምትሰራው ሰው። ድሮም ሀብታም ናት፣ አሁንም ሀብታም ናት። እየሰራች ነው። ከማን በልጅነቷ ህፃን ሆና ራሱ ከማንም እየጠበቀች አልነበረ የምትኖረው፣ በራሷ ነበረ የምትኖረው። ስለዚህ ልክ እንደሷ ሰርታችሁ ራሳችሁን ቀይሩ እንጂ እኛ አትበሉ። ታው በቃ እንዴ ፍቱ፣ የምር ፍቱ። ምንድን ነው እንደዚህ? በቃ ታዋት፣ በቃ ልጅቷ ትስራበት። ፏ እያለች ነው በቃ። ሰሞኑን ደግሞ ሪላክስ እያደረገች ነው ራሷን፣ ሪላክስ ፈታ። እኔ ግን የዱባዩ ዝግጅት ይመስለኛል። እንግዲህ ለማንኛውም የመቻችሁ ውዶቼ፣ ማሮቼ፣ ፍቅሮቼ በጣም ጉዳችኋለሁ። የማዳም ቅመሞች መግቢያ ላይ የተናገርኩትን የምሬን ነው የምላችሁ። ቻናል ክፈቱ። የምሬን ነው። እኔ አሁን እየሰራሁበት አይደለም። ቻናሌም ብዙ ቪው የለውም፣ ብዙ እይታ የለውም። ግን ቢያንስ ከኑሮ ከኢትዮጵያ ኑሮ አንጻር በወር አይመጣም መቼም። በ2 ወር በ3 ወር ሊመጣ ይችላል ተጠራቅማ። ግን ሳሙና መግዣ ትሆነኛለች። እውነቴን ነው የምላችሁ። ምንም ትሆን በዚህ በትንሽ ነገር እንኳን ማለት ነው። ማለት ነው አሁን እይታም የለኝም። ቻናሌንም በአግባቡ አልሰራበት፣ ምክንያቱም ሌላ ስራ ስላለኝ ከዛ ጎን ለጎን ነው የማስኬደው። ግን ብር ደግሞ ይቆጥራል፣ ይሰራል። በተለይ ደግሞ በደንብ ቢሰራበት፣ በጣም ብዙ ነገር ቢሰራበት ዩቲዩብ ይሰራል። ስለዚህ እውነቴን ነው የምላችሁ ቻናል ክፈቱ።